ወንዳጥር ኑሐሚን እንዴት ማን ነው የኔን ጀግና የሚነካት ይላል። ኑሐሚን ካጠገቤ እንዳትደርስ ከዚህ በኋላ ቆይ አንተን ብዬ ወዴት ልሄድ ወዴት ልሄድ አንተ አለህና አገር መግባት አልችልም ማለት ነው ስትል ትናገረዋለች። እንደውም ከዚህ በኋላ ጫፌን እንዳትነካ በሄድኩበትም እንዳትሄድ ስትለው ወይኔ ወንዳጥር እንዲህ ተደፍሬ ያለሁኝ እና ለካስ እንግዲያውስ አሳይሻለሁ ሀይ ከተማ ሀይ ገጠር ወደ ከተማ ሄዳለሁ ብለሽ ካሰብሽ እኔ ወንዳጥር አይደለሁም ይላታል። እዩልህ ነግሬሃለሁ ከዚህ በኋላ ባጠገቤ እንዳላይ ዞር በልልኝ አሁን ስትለው እሱም ተነስቶ ይሄዳል። ቆይ እኔ የምልሽ ግን ኑሐሚን ምንድነው አግብተሽዋል እንዴ ከዚህ በፊት ወይስ ልታገቢውሽ ብለሽዋል ሲላት በፍጹም እኔ እሺ አላልኩትኝም ግን ደግሞ ከዚህ በፊት ሽማግሌ ልኮ ነበርና አያቴ ሽማግሌዎቹንም አዋርዳ ነበር የመለሰቻቸው። እሱ መደባደብ ሰውን መግደል ምክንያቱም አሁንም ራሱ ሰው ገሎ ታስሮ ቆይቶ ነው የመጣው እና ይሄ ሰው አይደለም ሲሉት ስትለው እና ቆይታ ምን ታዲያንን ወደ ህግ ለምን አናቀርበውም? አይ መጀመሪያ በሽማግሌ መጠየቅ አለበት። በህግማ እስር ቤቱን ለምዶታል። እስር ቤት ይታሰራል ይመጣል። እሱ ምን ችግር አለበት ስትል ታወራለች። እናም ታዲያ እስከ መቼ ነው እንደዚህ መሆን የሚችለው? እንዴት ነው ነገሩ እንዴ? እኛ ታዲያ እንግዲህ ገና ለገና እሱ አለ ብለን እኛ መገናኘት ወይም ቁመን ማውራት የለብንም እንዴ ሲል ኑሐሚን ናሁም ይነግራታል። ምንም አላቅም ምን እንደሆነ እንዴት ማድረግ እንዳለብኝ አላቅም። ስም በሉት አሁን ላያቴ እነግራት የለም። እናም ወደ ቤት ይሄዱና ናሁምም ኑሐሚንም ሆነው ወደ ቤት ይሄዳሉ። ቤት ሄደው ቁጭ ካሉ በኋላ ሁሉም እንዲሁ ልጅ ቆይ ምንድነው ነገሩ? አረ እናና ይሄ ወንዳጥር የሚባል ሰው እኮ መውጫ መግቢያ ሳጣኝ። ይኸው ከነሱ ጋር ራሱ ሲያየኝ እነሱን ራሱ ማታለው እያለ እኮ ነው እኮ ምን ፈልጎ ነው ስትል እኔ ምን አውቃለሁ ከአንቺ ጋር እንዴት ሰው ያይሻል? አንቺ እኮ የኔ ሚስት ነሽ ነው የሚለው። እኔ ምን አውቃለሁ ስትል ምንም ችግር የለውም እሱን ለኔ ተውት። ይሄ የተረገመ እኔ እውነት ተደፍር ያለዋ እንደዚህማ ካሰበ ስትል አያትም ተነስታ ተናዳ ወታ ትሄዳለች። ኑሐሚን ቆይ አንቺ እንዲህ አያተሽን እኮ አትከታያቸውም እንዴ ሲላት አይ ቆይ ትመለሳለች አሁን ቅርብ ነው ያለችው እሺ አትለኝም ራሱ እና እሺ አሁን ቆይ አንቺ እንዴት ነው ከወንድሜ ጋር እንዴት ነሽ ይላታል። እኮ ደግሞ ማነው ወንድምህ ማለት ከዳግም ጋር ሲላት እንዴ ከዳግም ጋር እኮ እውነት ለመናገር እኛ ምንም አይነት ግንኙነት የለንም ስትለው ማለት የምንም ግንኙነት የላችሁም እንዴ? እኔ ግን እውነት ለመናገር ባለፈው የተናገርኩት ንግግር እውነት በጣም ተሰምቶኛል። አሁን ላይ ያጠፋው ጥፋት እየቆጨኝ ነው። እሱ በጣም መልካም ልጅ ነው። እኔ እውነቴን ነው ሻንጀቴን እየበላኝ ነው ሲላት ድሮም እኮ ያው የወንድማማቾች ጸብ ስለሆነ ነው እንጂ ዳግም ጥሩ ልጅ ነው ትለዋለች። ደግሞ ወንድምህ አይደለ ስትለው ማለት ወንድምህ አልገባኝም ግን ይሄ ነገር ደጋገምሽው ሲላት ኑሐሚንም ትደነግጥና ያው ማለት አንድ ቤት እስካለ ድረስ አንድ ሰው ወንድምና ወንድም ነው ብዬ ነው ለዛ ነው እሱስ ልክ ነሽ እና ታዲያ ምንም ነገር የለንም እያልሽ ነው? በፍጹም ምክንያቱም እኔ የምወደውና የማፈቅረው ሰው አለ እሱን ከውስጤ እንዴት እንደሚወጣልኝ አላቅም። ስለዚህ እሱን ከውስጤ እስካላወጣው ድረስ ሌላ ሰው ማፍቀርም ሆነ መቅረብ አልፈልግም ትለዋለች። ቆይ ማንን ነው? ያንን የድሮ ፍቅረኛሽን ነው ሲላት አረ በፍጹም በስመ አብ ወመንፈስ ቅዱስ እኔ እሱን ወደው ነው ያስወጣሁት ከውስጤ እኮ አላቆየሁትም ትለዋለች። እና ታዲያ ቆይ ማን ነው? እንግዲህ ቀስ ብለህ ታውቀዋለህ ማን እንደሆነ። እኔ ግን በደንብ አውቀዋለሁ። ለማንኛውም እስኪ ቆይ ነው ወደዛ ልሄድ መጣሁ ትለውና ምክንያቱም አንተ ነህ ለማለትም ሀምራን ስላለች እሱ ደግሞ በሀምራን ፍቅር ታጉሯል። እናም እኔ የምልህ ግን ቆይ የባለፈው እኔ እባክሽን የሀምራን ነገር እኔ ግራ እያጋባኝ ነው ምን እንደሆነ አላውቅም። ቆይ ግን እኔ የምጠይቅህ ግን እናትህ የእውነት ግን ያንን ነገር አድርገዋለች ብለህ ታስባለህ? እኔ አላውቅም እኔ ራሴ ግራ እየገባኝ ነው አሁንስ ምናልባት ከዛ በፊት የሆነ ችግር እንዳይሆን በእናትህ ሀሳባ ለመቅረብ ፈልጋ ይሆናል እንጂ እውነቴን ነው የምልህ የፈለገ ቢሆን እናትህ ይህን ነገር ታደርጋለች ብዬ እኔ አልገምትም ስትለው እኔ አላቅም ነው አሁን ግን እኔም ራሴ እየተጠራጠርኩኝ ነው ምንም ሁሉ ነገሯ ሊገባኝ አልቻለም ይላታል። ሰላም ዘና ቡድና የተከበራችሁ የመቅድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ቤተሰብ ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ የምታደርጉ ሁላችሁም ቤተሰቦች ከልብ አመሰግናለሁ። እንዲሁም ደግሞ አሁን የምትከታተሉኝ የምታዩ
ሸር፣ ሰብስክራይብ፣ ላይክ ያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ። አላቅም የአምራን ጉዳይ ግራ እያጋባኝ ነው። ምን ማድረግ እንዳለብኝ አላቅም። ብቻ እስኪ ለማንኛውም ታያት እስኪ አሁን የኛን የዚህን እናውራ። የእውነት ለመናገር የሀገር በጣም ተመችቶኛል። እኔ ግን ሂድ አላለኝም። አንቺ እንዴት ደስ እንዳለኝ አይደለ? ደስ ይላል በጣም። እንደዚህ እኮ ነው ሀገራችን ወርቅ ነች ስትለው፣ አዎ ልክ ብለሻል፣ ግን ደግሞ እያሉ በመሀል አያቷ ትመጣና ቁጭ ብለው እየተጨዋወቱ እያለ እንዴ እናና የት ነበርሽ? አይ እዚህ ጎረቤት ደርሼ ነው የመጣሁት ትላታለች። እና ተጫወቱ ያኛው ወንድማችሁ የት ሄደ ስትል አይ ያለ እዚህ ውጭ መጣው ብሎኝ ወደ ውጭ ነው ሄደው አካባቢውን ሊየው ብሎ ነው ብቻውን ተመጽቶ ማየት ይፈልጋል ለዛ ነው ስትል ትመልስላታለች። በጣም ጥሩ በሉ እናንተም ተጫወቱ፣ እኔም እስኪ የመድኃኔዓለም ዝክር አለችብኝ ዲያቦ ላብካ፣ አንቺም ደግሞ አጫውቹ ስልና አያቷ ተነሳ ትሄዳለች። እሽናና ትላትና እዛው ካጠገቡ ቁጭ እንዳለች እንዴ ቆይ አንቺ ግን እኔ አቦካዋለሁ እንኳን ብለሽ እንዱላፍሽ እንኳን አትግድርድሪም እንዴ ሲላት አያኔናኩም ይኸውልህ ከዚህ ሀገር ማለት ነው እናና በተለይ ማለት ነው እንኳን የዝክርን ነገር ለኔ ልትሰጠኝ አይደለም በሌላውም በግድ ነው። የዝክርን ነገር ደግሞ ከራሷ ውጪ ማንንም